ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። በዓለም አቀፍ ህግና በዓለም አቀፍ የዳኝነት መርሆች በተለይም በተባበሩት መንግስታት የዳኝነት አካላት ነጻነት መሰረታዊ መርሆች UN Basic Principles on the Independence of the Judiciary የዳኝነት ስራን በነጻነት በገለልተኝነትና በብቃት ለመስራት እንቅፋት የሚሆኑና እንደ ትልቅ አደጋ ወይም ተለይተው የሚታዩት ዋና ዋና ነጥቦች የሚከተሉት ናቸው። የፖለቲካና የህግ አስፈጻሚው አካል ጣልቃ ገብነት Executive and Political Interference ይህ ለዳኝነት አካል ነጻነት ቁጥር 1 አደጋ ተደርጎ ይወሰዳል። የስልጣን ሚዛን መጣስ ከነዚህ ውስጥ የሚካተት ነው። አስፈጻሚው ወይንም መንግስት ወይም ህግ አውጪው አካል በዳኞች የዕለት ተዕለት የውሳኔ አሰጣጥ ሂደት ላይ ቀጥተኛም ሆነ ተዘዋዋሪ ተጽዕኖ። ሹመትና ስንብት ሌላኛው ነው። ዳኞችን የመሾም የማስተዋወቅ ወይንም ከስራ የማሰናበት ስልጣን በፖለቲካዊ ታማኝነት ላይ ብቻ የተመሰረተ ሲሆን የዳኝነት ነጻነት አደጋ ላይ ይወድቃል። ሁለተኛ የበጀትና የፋይናንስ ጥገኝነት lack of financial autonomy የዳኝነት አካሉ የራሱ የሆነ ራሱን የቻለ በጀት ከሌለውና ሙሉ በሙሉ በአስፈጻሚው አካል በጎ ፍቃድ ላይ የሚወሰን ከሆነ ስራውን በነጻነት ማከናወን አይችልም። ይህም በሚከተሉት መንገዶች ይገለጻል። ለፍርድ ቤቶች በቂ በጀት አለመመደብ፣ የቁሳቁስና የቴክኖሎጂ እጥረት፣ የዳኞች ደሞዝና ጥቅማጥቅም አነስተኛ መሆን፣ ይህም ለሙስና ተጋላጭ ያደርጋቸዋል። ሶስተኛ የደህንነትና የጥበቃ እጥረት ዳኞች የሚያስተናግዷቸው ጉዳዮች በተለይ ከከባድ ወንጀሎች ከሽብርተኝነትና ከከፍተኛ ባለስልጣናት ሙስና ጋር የተያያዙ ሲሆኑ ለህይወታቸውና ለቤተሰባቸው አስጊ ሊሆኑ ይችላሉ። አካላዊ ጥቃት ሊኖር ይችላል። እንዲሁም ደግሞ ስነ ልቦናዊ ጫና። አካላዊ ጥቃት ስንል በዳኞች ላይ የሚሰነዘር ግድያ፣ የእገታ ወይንም ዛቻንም ያካተተ ነው። ስነ ልቦናዊ ጫና ስንል ደግሞ በማህበራዊ ሚዲያ በጋዜጠኞች ወይም በቡድኖች የሚሰነዘሩ ስም የማጥፋትና የማስፈራራት ዘመቻዎችን ማለታችን ነው። አራተኛ የሙስናና የጥቅም ግጭት Corruption and Conflict of Interest አደጋው ሁልጊዜ ከውጪ ብቻ ሳይሆን ከውስጥም ሊሆን ይችላል። የዳኞች ታማኝነት መጉደል ከዚህ ውስጥ የሚካተት ነው። ዳኞች በገንዘብ በዘመድ አዝማድ ወይም በጎሳ ትስስር ምክንያት ገለልተኝነታቸውን ሲያጡ። ሌላው ደግሞ የጥቅም ግጭት ነው። አንድ ዳኛ በቀጥታም ሆነ በተዘዋዋሪ ጥቅምና ፍላጎት ካለው ጉዳይ ራሱን የማያገል ከሆነ የዳኝነት ስራው አመኔታ ያጣል። 5 የሙያ ዋስትና ማጣት lack of security of tenure ዳኞች የሙስና ዋስትና ወይም ተነር ሊኖራቸው ይገባል። አንድ ዳኛ የሰጠው ውሳኔ ገዢውን አካል ወይም ተደማጭነት ያላቸውን አካላት ስላላስደሰተ ብቻ ከኃላፊነቱ የሚነሳ ከሆነ ወይንም ያለ ፍላጎቱ ወደ ሌላ ቦታ የሚዘዋወር ከሆነ ፓኒቲቭ ትራንስፈር ዳኞች በፍርሃት ውስጥ ሆነው እንዲሰሩ ያደርጋቸዋል። 6 የህዝብ አመኔታ ማጣትና የተደራጁ ጫናዎች loss of public trust and media pressure የፍትህ ስርዓቱ በህዝብ ዘንድ አመኔታ ካጣ የዳኝነት ስራ አስቸጋሪ ይሆናል። በሚዲያ የሚደረግ የቅድመ ፍርድ ጫና ወይም ትሪያል ባይ ሚዲያ ፍርድ ቤት ውሳኔ ሳይሰጥ በፊት ሚዲያዎች ወይም የሶሻል ሚዲያ ዘመቻዎች ተከሳሹን ጥፋተኛ ወይም ንጹህ አድርገው በመፈረጅ በዳኛው ላይ ከባድ ማህበራዊ ጫና መፍጠራቸው። በአጭሩ በዓለም አቀፍ ህግ እነዚህ አደጋዎች እንዳይከሰቱ ለመከላከል የዳኝነት አካል የተቋም ነጻነት ኢንስቲትዩሽናል ኢንዲፔንደንስ እና ዳኞች የግል ነጻነት ሊኖራቸው እንደሚገባ በጽኑ ይደነግጋል። በዓለም አቀፍ የዳኝነት ስራ ስጋት የሆኑ ጉዳዮችን ብሩክ ድንቁ አቀረበልን። አሁን ከባለሙያ ጋር ቆይታ እናደርጋለን።
የዳኝነት ስልጣን የአንድ ሀገር የህግ የበላይነትን ለማረጋገጥ ሰብአዊ መብቶችን ለማስከበርና በዜጎች መካከል የሚፈጠሩ አለመግባባቶችን በፍትሃዊ መንገድ ለመፍታት የሚቆም የሉዓላዊነት መገለጫ ነው። በኢፌዴሪ ህገ መንግስት አንቀጽ 78ና 79 ስር እንደተደነገገው የዳኝነት አካል ከማንኛውም ጣልቃ ገብነት ነፃ ሆኖ በህግና በህሊናው ብቻ እንዲመራ ስልጣን ተሰጥቶታል። ሆኖም ይህ የፍትህ ጉዞ ስኬታማ የሚሆነው የዳኝነት ስራው ከብክነት ከማጭበርበርና ተገቢ ካልሆኑ ተጽዕኖዎች የጸዳ ሲሆን ብቻ ነው። ሰላም ጤና ይስጥልን አድማጮች፣ የወንጀልና ችሎት ፕሮግራማችን ተጀምሯል። በዳኝነት ስራ አካሄድ ላይ የሚፈጸሙ ወንጀሎች ምን ምንድናቸው የሚሉትን የህግ ማቀፎችንና በጥምረት ደግሞ የወንጀል ተጠያቂነታቸውን የዕለቱ ርዕሰ ጉዳያችን ይዳስሳል። ጠለቅ ያለውን ሀሳብ የሚነግሩን እንግዳ አዘጋጅተናል። እንግዳችንም አቶ ጸጋይ አሰፋ ናቸው። በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ከፍተኛ አቃቢ ህግ ናቸው። ከእሳቸው ጋር ቆይታ እናደርጋለን። ምህረት ሙልጌታ ነኝ። ችሎቱ ተሰይሟል። በዳኝነት ስራ አካሄድ ላይ የሚፈጸሙ ወንጀሎች እነኚህ ኦፌንስ አጌንስት ዘ አድሚኒስትሬሽን ኦፍ ጀስቲስ የሚባሉ ማለት ነው። የዳኝነት ስርዓቱን የማውጣትና ፍትህን የማስፈን ተግባሩን እንዲያከናውን እንቅፋት የሚሆኑ ድርጊቶች እንዳሉና መሆናቸውንም በግልጽ ለመረዳት እንችላለን። እነዚህ ወንጀሎች በዳኞች፣ በአቃቤ ህጎች ወይ ደግሞ በጠበቆች፣ በምስክሮች ወይም በሌላ ባለ ጉዳይ ሊፈጸሙ እንደሚችሉ ያስቀምጣል። ሌሎቹ በተመለከተ እንግዲህ በኢትዮጵያ ወንጀል ህግ ውስጥ እነዚህ ድርጊቶች ልዩ ትኩረት የተሰጠ ወንጀሎች ናቸው። በግለሰቦች ላይ ብቻ ሳይሆን በመንግስት ህልውና ላይም እንዲሁና በህዝብ ፍትህ ስርዓት ላይ ባለው እምነት ላይ ከፍተኛ ጉዳት የሚያስከትሉ መሆናቸው ወንጀሎች እንግዲህ በዋናነት የሚፈጸሙ ዋና ወንጀሎች ምን እንደሆኑ እንዴት እንደሚገለጹ ህጉ ለእነዚህ ጥፋቶች ያስቀመጠው የቅጣት እርምጃዎች በጥልቀት የምናይ ይሆናል። በዳኝነት ስራ አካሄድ ላይ የሚፈጸሙ ወንጀሎች ማለት የፍትህ አስተዳደር ሂደቱ ፍትሃዊ፣ ግልጽ፣ ቀልጣፋና እውነተኛ እንዳይሆን እንቅፋት የሚፈጥሩ ማንኛቸውም ህገወጥ ተግባራት ናቸው። እነዚህ ወንጀሎች በዋናነት የሚያነጣጥሩት በግለሰቦች ላይ ሳይሆን ፍትህ ለማስፈን በቆሙ ተቋማዊ ስርዓት ላይ ስለመሆኑ ያነሳሉ። የፍትህ ሂደትን እንግዲህ ማሰናከል አንደኛውና ዋናው ነው። ይሄ ግልጽ ነው፣ የታወቀም ነው። ኦብስትራክሽን ኦፍ ጀስቲስ የሚባለው ማለት ነው። እነዚህ ወንጀሎች ፍርድ ቤቶች እውነትን የመፈለግ የህግ የበላይነትን የማረጋገጥ ተግባራቸውን እንዳያከናውኑ ሆን ተብሎ የሚደረጉ እንቅፋቶች ናቸው። ለምሳሌ ያክል ስናይ ምስክርን ማስፈራራት ወይም ማስረጃን መደበቅ ፍትህ ሂደት የተሳሳተ አቅጣጫ እንዲይዝ ያደርጋሉ ማለት ነው። ይህ አንደኛው ሆኖ ሳለ በሁለተኛ ነጥብ ላይ እንግዲህ የተቋሙን ታማኝነት ጥሰት የፍትህ ስርዓቱን የዳኝነት ተቋምን ታማኝነት ጥሰትን እንደ ሁለተኛ ነጥብ አድርጎ ያስቀምጠዋል። የዳኝነት ስራ እንግዲህ የውል እሴት ነው እንደሚታወቀው። በእነዚህ ድርጊቶች ምክንያት ህዝብ በፍትህ ስርዓት ላይ ያለውን እምነት ይሸረሽራል። ምክንያቱም ወንጀሎች የሚፈጸሙት በዳኞች፣ በጠበቆች፣ በፖሊስ ወይም በምስክሮች ሊሆኑ ይችላሉ። ድርጊቱ የተፈጸመው በማንኛውም አካል ይሁን ውጤቱ ግን የፍርድ ቤቱን ቅድስናን የሚያረክስ ወይ ደግሞ የሚያወርድ በመሆኑ ማለት ነው። ሶስተኛውና ሌላኛው መገለጫው እውነትን ማዛባት ፕሪዘርቬሽን ኦፍ ትሩዝ የሚባለው የዳኝነት ስራ የመጨረሻ ግቡ እውነትን አውጥቶ ተገቢውን ፍርድ መስጠት እንደሆነ ህገ መንግስቱም ሆነ የወንጀል ህጉ እንዲሁ ሌሎች ተቀጥላ የዳኞች አስተዳደር ደንብ የሚባለውም ህግ በግልጽ ያስቀምጧል። ስለሆነም በዳኝነት ስራ ላይ የሚፈጸሙ ወንጀሎች ግን እንደ ሐሰት ምስክርነት ወይም የሰነድ ማጭበርበር እውነትን በሐሰት በመተካት የፍትህ ሚዛኑን እንዲዛባ ያደርጉታል ማለት ነው። ሌላኛው የዳኝነት ነፃነት ክብርን መጋፋት ዳኞች ያለምንም ተጽዕኖ በህግና በህሊናቸው ብቻ መመራት እንዳለባቸው የሚመሩ መሆናቸው ግልጽ ነው። ስለሆነም ዳኝነት ላይ የሚፈጸሙ ወንጀሎች ይህንን ነፃነት የሚጋፉ ናቸው። ለምሳሌ በአንድ ዳኛ ላይ ጫና መፍጠር፣ መዝለፍ ወይም በጉቦ ለማባበል መሞከር የዳኝነት ስራውን ትርጉም አልባ ያድርጓል ማለት ነው። የመጨረሻውና ሌላኛው በህግ ረገድ ያላቸው ትርጉም ምንድን ነው? አሁን እኚህ ትርጉሞች ምንነታቸውን ነጥባቸውን ዘርዝረናል። ስለሆነ በህግ ረገድ ምን አይነት ትርጉም አላቸው? ይሄ አሁን የደረድናቸው ነጥቦች
ብለን ስናይ እንግዲህ በኢትዮጵያ ወንጀል ህግ መሰረት እነዚህ ወንጀሎች በመንግስት ስራ አፈጻጸም ላይ የሚፈጸሙ ወንጀሎች ስር የሚመደቡ ቢሆኑም ልዩ ልዩ መለያቸው ግን ከፍትህ አካላት ስር ተግባር እንዲሁ አሰራር በቀጥታ የተያያዙ መሆናቸውም ግልጽ ነው። የወንጀል ህጉም እንዲህ አድርጎ ያስቀምጠዋል ማለት ነው። በአጠቃላይ ይህንን ትርጉማቸው በዳኝነት ስራ ላይ የሚፈጸሙ ወንጀሎች ምንነታቸውን፣ ትርጉማቸውን፣ በህግ ረገድ ያላቸውን ትርጉምም አይተናል። እንግዲህ እነኚህ የሚፈጸሙ ወንጀሎች ማለት የህግ የበላይነትን መሰረት የሚንድ የዜጎችን የፍትህ ማግኘት መብት የሚያሳጣና የፍርድ ቤቶችን ውሳኔ ሰጪነት አይል የሚያዳክም የወንጀል ድርጊት ነው ማለት ነው። በኢትዮጵያ የፍትህ ስርዓት ውስጥ የዳኝነት ስራ በነጻነትና በታማኝነት እንዲከናወን ህጉ ከፍተኛ ጥበቃ ያደርጋል። በዳኝነት ስራ አካሄድ ላይ የሚፈጸሙ ወንጀሎች የስርዓቱን ታማኝነት የሚያናጉ በመሆናቸው በወንጀል ህጉ ላይ በዝርዝር ተቀምጧል። እንግዲህ ይሄ የወንጀል ተጠያቂነት ዋና ዋና ነጥቦች የሚከተሉ መልኩ ማየት እንችላለን። ምንድን ናቸው ወንጀል ተጠያቂነታቸው የሚለውም በዳኝነት ስራ ላይ የሚፈጸሙ ዋና ዋና ወንጀሎች እነዚህ ወንጀሎች በዋናነት እንግዲህ በወንጀል ህጉ 443 እስከ 460 ድረስ ሽፋን ሰጥቶት ይገኛል። ምን ሲደረግ ነው የህግ ተጠያቂነት የሚኖረው? ምን አይነት ድርጊት ሲፈጸም ነው የህግ ተጠያቂነት የሚኖረው የሚለውን የምናየው ይሆናል። እነኚህ ነጥቦች በአንቀጽ 443 እና 460 ስር የተዘረዘሩት ወንጀሎች አንደኛውና ዋናው የሐሰት ምስክርነት መስጠት። ይህ ትልቅ በፍርድ ቤት ቀርቦ ሐሰተኛ ቃል መስጠት ወይም እውነትን መደበቅ፣ የሚያውቁትን ነገር ያዩትን ነገር አላየውም ማለት ወይም ደግሞ ያላዩትን ነገር አይቻለሁ ብሎ እውነትን መደበቅ ማለት ነው። ይህ እንግዲህ እንደ አንድ የወንጀል ተጠያቂነትን የህግ ተጠያቂነትን የሚያስከትሉ ነጥቦች አድርጎ የወንጀል ህጉ ያስቀምጧል ማለት ነው። ሌላኛው የሐሰት ክስ ማቅረብ ወይም ሰውን በሐሰት መወንጀል፣ አንድን ሰው ያላደረገውን አድርገዋል ብሎ መክሰስ ማለት ወይም ደግሞ ሰውን በሐሰት መወንጀል ማለት ነው። ሌላኛው ነጥብ ሰነዶችን ማጥፋት ወይም ማጭበርበር። ይህም እንግዲህ እንደ አንደኛ ወንጀል ተጠያቂነት ወይም የህግ ተጠያቂነት ተደርጎ በወንጀል ህጉ ስር የተዘረዘረ ነጥብ ነው። ይህ ምንድን ነው? ለፍርድ ቤት የቀረበ ማስረጃን መለወጥ ወይም ማጥፋት ማለት ነው፣ ወይም እንዳይገኝ ማድረግ ማለት ነው። ይህ ደግሞ እጅግ በጣም ትልቅ የወንጀል ተጠያቂነትን የሚያመጣና የህግ ተጠያቂነትን እስከ እስር ቅጣት ድረስ የሚያደርስ መሆኑ የወንጀል ህጉ ያስቀምጧል ማለት ነው። ሌላኛው የፍርድ ቤትን ትእዛዝ አለማክበር ኮንቴምፕት ኦፍ ኮርት፣ የፍርድ ቤትን ክብር መንካት፣ ትእዛዝን አለመፈጸም ወይም በችሎት ውስጥ ሁከት መፍጠር። እነኚህ እንግዲህ እንደምናውቀው የወንጀል ተጠያቂነትን ወይም ደግሞ የህግ ተጠያቂነትን እስከ እስር ድረስ የሚያስቀጡ ናቸው። ሌላኛው የዳኝነት ነጻነትን መጋፋት፣ በዳኞች ላይ ተገቢ ያልሆነ ተጽዕኖ ማሳደር፣ ማስፈራራት ወይም ጉቦ ለመስጠት መሞከር፣ ማባበል፣ እነኚህ እጅግ በጣም ከፍተኛ የህግ ተጠያቂነትና የወንጀል ተጠያቂነትን የሚያመጡ ናቸው ማለት ነው። በሙስና ወንጀሎች ልዩ ድንጋጌዎች ይኖራቸዋል። የሙስና ወንጀል አዋጅ ጭምር የሚያስቀጣ የወንጀል ድርጊት መሆኑንም በሙስና አዋጅ 881 የተቀመጠ ነው ማለት ነው። በፍትህ ስርዓት ውስጥ በዳኝነት ስራ ላይ የሚፈጸሙ ወንጀሎች የህግ የበላይነትን የሚደነግጉና የዜጎችን ፍትህ የማግኘት መብትን የሚያውኩ አደገኛ ድርጊቶች ናቸው። በኢትዮጵያ የዳኝነት ስራ አካሄድ ላይ የሚፈጸሙ ወንጀሎችን መከላከልና መቅጣት የፍትህ ሚዛኑ እንዳይዛባና የፍርድ ቤቶች ስርዓት ተጠብቆ እንዲቆይ ለማድረግ ወሳኝ ተግባር ነው። እነዚህ ወንጀሎች በዋናነት በወጣው የኢትዮጵያ የወንጀል ህግ ከአንቀጽ 443 እስከ አንቀጽ 460 ባሉት ድንጋጌዎች በዝርዝር ተቀምጠዋል። ማህበረሰቡ ይህን የዳኝነት አሰራርን ታማኝነታቸውና አሰራሩ እውነትን የማውጣት በዳኝነት ስራ ላይ እውነትን የማውጣት እንግዲህ እንደ አንድ ትልቅ የፍትህ አሰራር ሂደቱ ጠንካራ የሚያደርገው መሆኑ እናውቃለን። ስለሆነ ማህበረሰቡ ይህንን በመደገፍና የፍትህ ስርዓቱን ጠንካራና ሉዓላዊነቱ እጅግ በጣም የዘመነ እንዲሆን ማህበረሰቡ
ለፍትህ ስርዓቱ እገዛና ርብርብ እንዲያደርግ ከተቀመጡ ነጥቦች ከወንጀል ተጠያቂነት የሚያስቀጡ እስከ እስር ድረስ የሚያስቀጡ መሆናቸው ከእንደዚህ አይነት ነገሮች እንዲቆጠቡ እንግዲህ የሚል ሐሳብና ምክር አለ ማለት ነው። የተወደዳችሁና የተከበራችሁ አድማጮቻችን የዕለቱ የወንጀልና ችሎት ፕሮግራማችን በተደመጠው መልኩ ተጠናቋል። ምህረት ሙልጌታ ነበርኩኝ። ሳምንት በሌላ ርዕሰ ጉዳይ መለሳለሁ። ጤና ይስጥልኝ። ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።